እቺ ልጅን እንመልከታት እስቲ እቺ ልጅን እንመልከታትና እንምጣ አሁን የትላንት ላይ የተዋወቅነው ነው የምናየው የተዋወቅነው ነው የምናየው እና እቺ ልጅ የለበሰችው ልብስ ተመልከቱ ዋጋውንም ትናገራለች በተማረና በሰለጠነ ቤተሰብ ያደኩኝና አሁንም እስቲ ከቤተሰቦች ጋር ነው የምኖረው በተማሩና በሰለጠኑ ቤተሰቦች ውስጥ ምኖር ሰው ነኝ እንደ እድል ሆኖ ማለት ነው እና አለባበሴ መጀመሪያ ያሳያቸዋለሁ ገና ሳልወጣ እንዴት ነው እስቲ እንደዚህ ቢሆን ምንም ይሄ መደብቀው እንትን ነው እነሱ ሶሻል ሚዲያ የሚጠቀሙ ሰዎች ናቸውና አሳይቻቸው ነው እንትን ምላቸው ገብቷል አይደለ ትችት የሰው ትችት ምናምን እንደዚህ አይነት ነገሮች ምንም ለነገርኩ በፍሪደም ስለሆነ ያደግነው መሰልጠን ማለት በነገራችን ላይ ከሀገር ባህል ወይንም የሆነ ከማህበረሰቡ እሳቤ ውጪ መውጣት ነው እቺን ተመልከቷት እንግዲህ አሁን እቺን ለመሆን ነው ሰው የሚጥራው ቲክቶክ አዋርድ ላይ የውስጥ ልብስን ያረጋችው ከዛ በኋላ ጡቷ ይታያል እንትን የለም ይሄ እኮ በኢትዮጵያ ወንጀለኛ መቅጫ ህግ ያስቀጣል እኮ በአደባባይ አሁን የአብይ ዘመን ሆነ እንጂ የግልሙትና ዘመን ሆነ እንጂ ኢትዮጵያ አንገቷን የደፋችበት ዘመን ሆነ እንጂ ይሄ እኮ በኢትዮጵያ ህግ ያስቀጣል እርቃንን በአደባባይ መሄድ ያስቀጣል እዛ አይደለም እዚህ ያስቀጣል አውሮፓ ያስቀጣል የሰው ልጅ ክቡር ነው ገላው ክቡር ነው እኛ ደግሞ በባህል በህግ በሃይማኖት ያለን ሰዎች ነን የምትናገረው እንስማት ሰላም ኢቫን ዲነሽ ኢቫና ሰኢድ ነው ምናምን የሆነ እንትን ነገር ታዲሽ ቲክቶክ ክሪት አዋርድ እንደዚህ ነው ያለው ባይኔ እሺ አለባበሽ ስንት አወጣ የዛሬው ፊቴ ያው ሚሊዮን ሰው ለጊዜ እንደዚህ መጥራት ይከብዳል ግን ነገራችሁ 3 ሚሊዮን ብር 3 ሚሊዮን ያ ያስደነግጣል በጣም ቲክቶከር ዋትኝሽ ምን ትሆኚ ቲክቶከር ባልሆነ ያው አትረስ ነበር ማለት እንዲህ አይነት ነውር ጌጥ የሆነበት የተዋረድንበት አንገታችን ምንደፋበት በጣም ታምራለች ትላታለች እንስማት ካምበደና መጣሽ ካንደና ቀየሽ በጣም ነው የምታምሪ አለባበስሽ በጣም ነው የሚያምረው የልብስሽ ኮስት ብትነግሪኝ የልብሴ ኮስት ሚሊዮን ነው ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር በጣም ነው የሚያምረው በጣም የሆነ ልጌት ብለሻል ከሩቅ ነው ያየሁሽ እንደዚህ ልብስ ይልብሳይ ራሱ እና አልቀናል አንዳንድ ሰው እንትን ሊል ይችላል ምንም ተስፋ የለውም ይሄንን የሚሰሙ ፕሮፌሰሮች ይሄንን የሚሰሙ ዶክተሮች ይሄንን የሚሰሙ ኢንጂነሮች ይሄንን የሚሰሙ ሰዎች ነውርን ኃጢያትን ግልሙትናን አላበረታታም ኃላፊነት ያለብኝ ሰው ነኝ መርሃ ግብሬ ፕሮግራሜ በስሜት የሚነዳ አይደለም የኔም መቤት ወላዲተ አምላክ የሰማይ መላእክት በምድር ያሉ ቅዱሳን ያለ ማቋረጥ ያመሰግኗታል የተፈቀደላቸው ሰዎች ያመሰግኗታል እመቤታችን በመላእክት አንደበት የምትመሰገናት ጨከን ማለት አለብን ቆፍጠን ማለት አለብን ወራዳነት ያለ መማር ነውር የሚያስከብርበት ዘመን የደረስነው ትውልድ የሚገድል ፍልስፍና ትውልድ የሚገድል ሐሳብ አቆጥቁጦ ዙፋን ላይ ተቀምጦ ነው ያየሁት መማር የማይፈልጉ ህፃናት አዶናይ መሆን የሚፈልጉ መሰገጥ የሚፈልጉ ነው ያየሁት መሃይምነት ቦታ ክብር ዙፋን አግኝቶ ነው ያየሁት እኔ ትላንትናውን ፕሮግራም ለዛሬ ስራዬ ስል ከፍቼ ነው ያየሁት ወራዳነት ውርደት ዘንዶ የተዋወቀበት በህግ የተከለከለው ኢትዮጵያ ውስጥ በህግ የተከለከለ ነው በኢትዮጵያ አንቀጽ በኢትዮጵያ ህግ መሰረት የተከለከለ ነው የተከለከሉ ጸያፍ ነገሮች ፕሮሞት የተደረጉበት እንደ ምልክት እንደ አይከን የታዩበት
በኢትዮጵያ ውስጥ ሊያልፍለት የሚችለው ያልተማረ በኢትዮጵያ ውስጥ ሊያልፍለት የሚችለው እናትን የተሳደበ ሴትን የተሳደበ ብልግና ነውርን የተለማመደ የሚያሸልም መሆኑ የታየበት ነው። እንደ ሀገር የዘቀጥንበት ብልግናችንን ዓለም ይይልን ብለን 49,000 ሰው ላይቭ ላይ ቁጭ ብሎ በቲክቶክ የተከታተለበት የሳይንስ ግኝት ያልሆነ ለማህበረሰብ ፈጠራ እዛ ውስጥ ዶክተር አብይ የሚባል ሰው ብቻ ነው የሚገባው ሽልማትም ከተባለ ቴሌግራም ቲክቶክን ተጠቅሙበታል ከተባለ እሱ ምክንያቱም ሰው ነው የሚያደርገው። አይታችሁን ቲክቶኩን ያዩ ህፃናት የታመሙ ህፃናት ወላጆቻቸው ይቀርጿቸዋል። ዶክተር አብይ ድረስልኝ ሲሉ ኑ ይላቸዋል፣ ይወስዳቸዋል። ዶክተር አብይ የሚባል ሐኪም አንድ እግዚአብሔር ሰው ከዛ ይሰራቸዋል እያዋዛ እያሳሳቀ የሚደንሱ ከሆነ እየደነሰ ሙስሊም ከሆኑ ክርስቲያን ከሆኑ እየዘመረላቸው ምን እያለላቸው እያባበለ መርፌ እንኳን ሲወጋቸው እስከ ስንት ትቆጥራለህ ይላቸዋል። 1 2 3 ይሉና ጥሏቸው ይሄዳል። እዛ ኦፕራሲዮን ሲድኑ ደግሞ እንትን ይላቸዋል። እሱን የሚያዩ ህፃናት ተጠቀሙበት። እሱም ማህበራዊ ሚዲያውን ለበጎ ዓላማው አለበት። እናትን ሲሳደብ የነበረ ነውር ሲያስተዋውቁ የነበሩ ሰዎች ትክክል አይደለም። አፈር ከደቼ የሚያበላ ነውረኛ በቅዱሳኑ ላይ የሚሳለቅ በሰማዕታቱ ላይ የሚሳለቅ በክርስቶስ ላይ የሚሳለቅ ይሄ ነውር ጌጥ የሆነበት ዘመን ላይ ነው የደረሰው። ይህንን እንዲህ አይነት መድረክ አግኝተን ካልተጋፈጥ ነው መቼም ልንጋፈጠው አንችልም። ያው የለበሽው ልብስ ከላይ አንድ ጃኬት ከዛም ደግሞ ያው ራቁትሽ ይታያል። ከስር ሱሪው የሆነ ምን ልበል የዳንቴል አይነት እንትን ነው ያለው እና በፓንትን ያለሽው እውነት ያ ልብስ 3 ሚሊዮን ብር ያወጣል? በዋናነት ሰው ያላተኮረበት ነገር አንገቴ ላይ አንደኛው ኢንተርቪው ላይ ተናግሬ ነበር። እሱኛው ኢንተርቪው ያልተፖስተም እንጂ አንገቴ ላይ ያደረኩት እዚህ ጋር ያደረኩት ሜቢ ፎቶ ካለ ፎቶ ስለሌለኝ ፎቶ ሊኖር ይችላል አለ እኔ ጋር የለኝም። ኦኬ ፎቶውን በቃ ኦሬዲ ተክስቶ ይችላል እዚህ ጋር ያለው በነገራችን ላይ ነበሩ ስልኬን ሌላኛው ስልክ ሳሎን ስለሆነ ነው ሪከርድ እያደረኩ ስለሆነ እንጂ አሉ ቪዲዮቹ እዚህ ጋር አንገቴ ላይ ያለውን እንዳየንሽ ከሆነ የለበሽው ኮትና እንትን ነው ሲሉ አዎ ልክ ነው። እንደገና አሁንም እያየው ነበር አንዳንድ ቪዲዮችን ለምሳሌ ከሼን ላይ እንደዚህ ነው ይሄ ልብስ እንደዚህ ነው ካሊባባል የሚገልጸው ምናምን የሚሉት ቪዲዮች እያየው ነበር። አንገቴ ላይ ያደረኩት እስከታች ድረስ ያለው ሀብሉ ወርቅ ነው ብዬ ተናግሬ ነበረ። ኦኬ ለምሳሌ እስቲ የሀብሉን ዋጋ ንገሪኝ፣ የጃኬቱ ዋጋ ንገሪኝ፣ የለበሽው የፓንቱን እና የእንትኑ የወንፊት የሚመስለውን የሱሪውን ዋጋ እያንዳንዳቸውን ንገሪኝ። አክቹዋሊ ስፔሲፊክ እንደዚህ ነው ብዬ እንትን አላቸውም፣ ግን ደግሞ ኦልሬዲ እስከዛ ይጠጋል ነው እስከ ስንት ትይዋለሽ? እንደዛ ይጠጋል። የወርቁ ዋጋ በጣም ብዙ ነው። አሁን የልብሶቹ ምናምን እንዳልከው ትንንሽ ሊሆን ይችላል። አሁን አንድ ሱፍ ለምሳሌ አንድ ወንድ ልጅ ሱፍ ሊገዛ የሚችለው 30 ሺህ ብር 40 ሺህ ብር ሊሆን ይችላል። ሱፍ ሊገዛ የሚችለው ማለት ነው። ኖርማል ትንንሽ ብር ሊሆን ይችላል። እንደገና ከስር የተባለውም ነገር እንዳልከው በዳንቴል የተሰሩ ምናምን ሲሊ ነገሮች ስለሆኑ ጫማው ምናምን ወይና ደግሞ የተለያዩ አክሰሰሪዎቹ ሲሊ ነገር ሊሆን ይችላሉ። ግን አሁን በዋናነት ስለ ወርቁ ነበረ እንትን ያልኩት። መልካም እንግዲህ ኢቫን ቀድምዬም ለመጠየቅ እንደሞከርኩት ይህንን ያህል አንድ ኢቨንት ላይ 3 ሚሊዮን ብር የሚያወጣ ልብስ መልበስ ከቻልሽ ለምንድን ነው ኢቫንን የተለያዩ በጎ አድራጎቶች ላይ ያላየናት? ምክንያቱም ይህን ያህል አፎርድ ማድረግ ከቻልሽ ለምንድን ነው በጎ አድራጎቶች ላይ ማትሳተፊው? እሺ አሁን እኔ ለምሳሌ አንድን ነገር ሳደርግ ለምሳሌ ለምሳሌ ቤት መኪና እየነዳሁኝ ብታገኘኝ ለምሳሌ ነው ቤት መኪናው ስንት ያወጣል ብለህ ስጠይቀኝ ቤት መኪናው አንድ ቤት መኪና ለምሳሌ ስንት ሚሊዮን ብር ሊያወጣ ይችላል? 20 ሚሊዮን ብር ከሆነ ለምሳሌ 20 ሚሊዮን ብር ካልኩኝ
እኔ 20 ሚሊዮን ብር አለኝ ወይም ደግሞ መኪናው የኔ ነው ማለት አይደለም። ለምሳሌ አንደርስታንድ አድርገኸኛል። ስለያዝኩት ነገር ለምሳሌ የለበስኩት ነገር ለምሳሌ አሁን የኔ ሊሆንም ላይሆንም ይችላል። ስለዚህ የ3 ሚሊዮን ዋጋ የወጣበት አለባበስ ምናልባት ሌላ ሰው ስፖንሰር አድርጎሽም ሊሆን ይችላል። የሌላ ሰው ስፖንሰር ሊኖረው ይችላል። ልክ ነህ፣ ሊኖረው ይችላል። ግን የአንቺም ያወጣሽበት ወጪ አለ። ኦፍኮርስ እንዴት አይኖርም? ግን ሊሆንም ይችላል። የፈለገው ለምሳሌ ያኛው 3 ሚሊዮን ብር ስላወጣ ለምን እንደዚህ ምናምን የሚለው ጥያቄ እንትን ጥሩ ነው። ግን ደግሞ በጎ አድራጎት የሚለው ላይ ደግሞ ስመጣለህ በጎ አድራጎት ያልከው ነገር በጣም ጥሩ ነው እና እኔ አሁን በጎ አድራጎት ባደርግም ሰዎችን ብረዳ እኔ በነገራችን ላይ ማለት የፈለግኩት ያን ያህል አፎርድ ማድረግ ከቻልሽ ለምን እንደዚህ አይነት ነገሮች አትሳተፊበትም? ምክንያቱም ምን ያደርጋል ጥሩ ነገር ላይ መዋል ይሻል ከሚለው ግዴታ በነገራችን ላይ ስትሰጥ ግዴታ ለሰው ቪዲዮ ቀርጬ ማሳየት አይጠበቅብኝም። ስለዚህ በበጎ አድራጎት ላይ ትሳተፊያለሽ? ለሰው ባላሳይም። አዎ። ኢቫን ሚሊዮነር ናት? ኦን ደ ዌይ። ስለዚህ መንገድ ላይ ከሆንሽ 3 ሚሊዮን አፎርድ ማድረጋችን ማለት ነው። ለምሳሌ ውሸት ነው ማለት ነው። የ3 ሚሊዮን ወጣበት የተባለው ለምሳሌ አሁን ቢዝነሶች አሉኝ። ቢዝነሶች ለምሳሌ አሁን ቢሸጡ ከዛ በላይ ያወጣሉ ከሚሊዮኖች ማለት ነው። ስለዚህ ሚሊዮነር ለመባል ኦን ደ ዌይ ላይ ነኝ። ገባ? እሺ መልካም፣ የአንቺ ሀሳብ ይከበራል። ኢቫን በአለባበስሽ እንዲህ መነጋገሪያ ስትሆኚ ብዙዎች ሲተቹሽ ምናምን መቼም ዞሮ ቪዲዮ የተቆራረጠ ቪዲዮ ስለአንቺ ቲክቶክ ላይ ሲወራ ቤተሰቦችሽ ጋር መድረሱ አይቀርም እና ምን ይሰማቸዋል ብለሽ ታሰብሽ? በነገራችን ላይ መጀመሪያ ገና እኔ እውነቱ ስነግርህ ቤተሰቦቼን ልብስ ሳዘጋጅ ለምሳሌ ልብስ ስለብስ አሁን መጀመሪያ ለምሳሌ እንደነገርኩ ነው በተማረና በሰለጠነ ቤተሰብ ያደግኩኝና አሁንም እስቲል ከቤተሰቦቼ ጋር ነው የምኖረው። በተማሩና በሰለጠኑ ቤተሰቦች ውስጥ የምኖር ሰው ነኝ እንደ እድል ሆኖ ማለት ነው። እና አለባበሴ መጀመሪያ ያሳያቸዋለሁ ገና ሳልወጣ እንዴት ነው እስቲ እንደዚህ ቢሆን ምንም ይሄ መደብቀው እንትን ብለው እነሱ ሶሻል ሚዲያ የሚጠቀሙ ሰዎች ናቸውና አሳይቻቸው ነው እንትን ምላቸው። ገብቷል አይደለ? ትችት፣ የሰው ትችት ምናምን እንደዚህ አይነት ነገሮች ምንም ለነገርኩ በፍሪደም ስለሆነ ያደግነው። መሰልጠን ማለት በነገራችን ላይ ከሀገር ባህል ወይንም የሆነ ከማህበረሰቡ እሳቤ ውጭ መውጣት ነው። ከሀገር ባህል የወጣሁበትን እስኪ አንዱ ነገር ንገረኝ። ምክንያቱም አለባበስሽ ራቁት ነው እና ይሄ ደግሞ የኢትዮጵያዊ ባህል አይደለም ብሎ በነገራችን ላይ ፐርሰናል ሀሳቤን አይደለም እኔ እዚህ ጋር እንትን እያልኩ ያለሁት የሰዎችን እንትን ነው እያመጡ ያለሁት እና ብዙዎችም እየተቆጡና እየተቹ ያሉት ይሄ የኢትዮጵያዊ ባህል አይደለም፣ የእኛ ባህል አይደለም፣ ከውጭዎች የተቀዳ ነው እያሉ ነው። አንቺም ደግሞ እውነት ነው ብለሻል፣ ከውጭ የተቀዳ ነው የራሴ ተች አለው እንጂ ብለሻል። አንቺም በቃል ስትናገሪ ነበረ እና ስልጣኔ ማለት ይሄ ነው እንዴ? የሰለጠነ ማለት በነገራችን ላይ የውጭውን እንትን የሚቀበል ማለት ሳይሆን የሰለጠነ ማለት በቃ ላይ ስማርት አስተሳሰብ ያለው ማለት ነው። እንዴት ኤክስፕሌን እንደማደርግልህ አላውቅም። ለምሳሌ አንድ ሰው ተማረ ሲባል ዲግሪ ስለጫነ ብቻ ተማረ ማለት አይደለም። የባህሪ ለውጥ ማምጣት አለበት አንድ ሰው ተማረ ለመባል ማለት ነው። ስልጣኔ ማለት እኔም ከሱ አንጻር ነው ከስልጣኔ እያልኩ ያለሁት። ቀጣይ እንትን ስለ ለምሳሌ አንደኛ ወጥቶ በአውትፊት የተሸለመው ልጅ ምን ነበር ለብሶ የመጣው? የሙርሲ እንትን ባህልን ለማሳየት ነበረ እየሞከረ የነበረው። ምኑ ጋር ብቻ ነበር የሸፈነው? ምኑ ጋር ብቻ ነበር ሰውነቱን የሸፈነው? አይ ቲንክ ፕራይቬት ፓርቱን ብቻ ነው መሰለኝ። ራይት። ስለዚህ ከመገላለጡ ጋር ከሆነ ስፔሲፊክ ጥያቄ ለምሳሌ የተለያዩ መገላለጡ ጋር ሳይሆን አንቺ ሴት ልጅ ነሽ። እሱን ልመጣልህ ነው። ለምሳሌ ወደ አካባቢ ደግሞ ይለያያል። አሁን ይባንዬ እዚች ጋር አንድ ስህተት፣ በነገራችን ላይ አንድ ስህተት እንዳትሳሳች የምፈልገው ነገር ለምሳሌ ኢትዮጵያ 80 ምናምን ብሔር ብሔረሰብ አላት። እነሱ የራሳቸው ካልቸር ነው። አንቺ አዲስ አበባ ላይ ስታድጊ፣ አዲስ አበባ ላይ ተወልደሽ ስታድጊ ቤተሰቦችሽ ያሳደጉሽ ራቁትሽን ነው፣ ተገላልጠሽ ነው ያሳደጉሽ፣ እንደዛ እንድትሆኝ አድርገው ነው ያሳደጉሽ። ይሄ ነው የኔ ጥያቄ።
እሱኛው ከኮንፊደንስ እና ከዛኛው ጋር ይገናኝም ልልሽ ፈልጌ። አሁን አንተ ቅድም የጠየቀኝ ጥያቄ እኮ አዘሆል ከካልቸር አንጻር ስላልከኝ ነው። ይሄኛውን ጥያቄ ስላነሳብኝ ነው። የእኛ ካልቸር ደግሞ ካልቸር ስናይ የአካባቢያችንን የኛ ካልቸር አለ ከውጭ ነው እያመጣሽ ያለሽው። አንደርስታንድ አድርገኛ። የኛ ካልቸር አሁን እኮ የአዲስ አበባ ነው አርግተው ልጅ ያደጉት። ስለዚህ አዲስ አበባ ውስጥ ለምሳሌ የሚለበስ አለባበስ ንገረኝ ብለህ ምን አይነት በምን አይነት ልትለኝ ነው? ለምሳሌ ንገረኝ እስኪ። ራንደም ሰው የሚለብሰው ራንድ ማለት ለምሳሌ አንተ የለበስከው ለምሳሌ ሱፍ የኢትዮጵያ ባህል ነው ላይሆን ይችላል። አይደለም ብለንም እንውሰደው። ነገር ግን ያን ያህል ሱፍ የተወሰደው ለምንድን ነው? የእኛን ተቀባይነት የሚያገኘው ለምንድን ነው? በሀገራችን ቢኮዝ ያን ያህል ስለማይጎዳ ነው። ያን ያህል ብሎ ነገር የለም። ያን ያህል ብሎ ነገር የውጭ እንትን ከሆነ የውጭ ነው፣ የሀገር ውስጥ ከሆነ የሀገር ውስጥ ነው። ስለዚህ አሁን እኔ ቅድም ስለጠየቀኝ ስለመገላለጥ ስለሆነ ያወራኸኝ እዚህ እንዳልከው ከ80 በላይ ብሔር ብሔረሰቦች አሉ። የተለያዩ ሀገር ደግሞ ብትሄድ ማለት ነው እንዳልኩ ቅድምም የልጁን እንዳነሳውልን ተገላልጠው የተለያየ ብዙ አይነት ፍንፍን ብለው ምንም አይታዩ ምናምን የተለያየ ባህል አለ። ከባህል አንጻር ከሄድንበት ነው ማለት አንደርስታንድ አድርገኛ። ስለዚህ ስለመገላለጥ ካወራ አድርገኛ። ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ ኦኬ እነሱ ትክክል ናቸው ብዬ ማመን ሰው አይደለሁም። አክቹዋሊ እኔ በነገራችን ላይ ግዴታ ስለመገላለጥ ዛሬ አወራህ እንጂ ሂል ጫማ በካልሲ ለምሳሌ አንደኛውን አለባበሴን ስነግር ሂል ጫማ በካልሲ ላደርግ እችላለሁ። ሰው ለምሳሌ ሂል ጫማ በካልሲ እንዴት ይደረጋል ብሎ ሊተቸኝ ይችላል፣ መብቱ ነው። እኔ ደግሞ ሂል ጫማ በካልሲ ኮንፈርት ከሰጠኝ ደግሞ ሂል ጫማ በካልሲ አደርጋለሁ። ለምሳሌ አንድ ጂንስ ሱሪን ገልብጬ ልለብሰው እችላለሁ። ሁሉም የየራሱ አይዲዮሎጂ አለው ብዬ ነው ማምነው። የህይወት ፍልስፍናም አለው ብዬ ነው ማምነው። ስለዚህ እኔ ስለ ህዝቡ እንትን አይደለም ብዙ። ስለዚህ ልክ ነሽ ልክ ነኝ ብለሽ ነው የምታምኙ? እንደ ራሴ ኦኬ። ያው ብዙዎች እየተቹሽ ነው እንዳልኩሽ ነው። ብዙዎች ቅረት ምክንያቱም አንቺም ደግሞ ከህዝብ የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድም መውደድም መብት ስላለው የሚያነካካኝ እንትን የለም። ስለዚህ ይቅርታ ጠይቂ። ይቅርታ የሚያስጠይቀኝ የሰራሁት ነገር የለም።